በጆሃንስበርግ የተከሰተው ክስተት የኢትዮጵያውያንን ደህንነት ስጋት ላይ ጥሏል። በደቡብ አፍሪካ የኢኮኖሚ መዲና የሆነችው ጆሃንስበርግ ሰሞኑን የተፈጸሙ ተከታታይ ግድያዎች በስደተኞች በተለይም ደግሞ በኢትዮጵያውያን ነጋዴዎች ላይም የተደቀነውን የህልውና አደጋ ዳግም አደባባይ ላይ ችግሩን አውጥተውታል ማለት ይቻላል። በጠራራ ፀሐይ ሰዎች በብዛት በሚንቀሳቀሱባቸው የንግድ ማዕከላትና የምግብ ቤቶች ውስጥም የተፈጸሙት እነዚህ ግድያዎች ወንጀሎች በህግ አስከባሪዎች ላይ ያላቸውን ንቀትና የሀገሪቱን የጸጥታ መላላት በግልጽ የሚያሳዩ ሆኖም ቀጥለዋል። ይህንን አጭር ዝግጅት ወደ እናንተ ልናደርስ ወደናል። አብራችሁን ቆዩ። በደቡብ አፍሪካ ዘወትር የሚደረጉ ግድያዎችና የግድያ ሙከራዎች በሙሉ አብዛኛዎቹ የታቀዱና ኢላማ ያደረጉ ግድያዎች ናቸው። ባለፉት ቀናት ቅዳሜና እሁድ ማለት ነው ሚያዝያ 2018 ዓ.ም ሁለት ዋና ዋና ገዳይ ክስተቶች ተመዝግበዋል። የማይክ ዶናልድ ሱቅ ጥቃት ሰኞ ዕለት የተከሰተ ነው። በስማልና በጄፒ ጎዳናዎች ጥግ በሚገኘው ማክዶናልድ ምግብ ቤት ውስጥ ሶስት ወንዶች እድሜያቸው ከ30 እስከ 45 የሚደርሱ ማለት ነው ቁርስ እየበሉ ባሉበት ወቅት ነበር ጭምብል በለበሱ ሁለት ታጣቂዎች በጥይት ተደብድበው የተገደሉት። ጥቃቱ የተፈጸመው ያለምንም ፍርሃት በጠራራ ፀሐይ መሆኑ ደግሞ ድርጊቱ አስቀድሞ የታቀደ እንደነበር ያመላክታል። ሌላው የልብስ መሸጫ ሱቅ ላይ የተደረገው ጥቃት እሁድ ዕለት ሲሆን በራሂማ ሙሳና በቮን ዊሊንግ ጎዳናዎች ጥግ አንድ የኢትዮጵያ ዜጋ በራሱ ሱቅ ውስጥም ተገድሎ ተገኝቷል። የሲሲቲቪ ቀረጻዎች እንደሚያሳዩትም ገዳዮቹ የተጎጂውን ፎቶግራፍ እያሳዩና አድራሻውን እየጠየቁ ፈልገው እንዳገኙት ማክሏል። ይህም ጥቃቱ በዘፈቀደ ሳይሆን የታለመ ግድያ ስለመሆኑም ነው ማረጋገጫዎችና ምስክሮች እያሳዩ የሚገኙት። የወንጀሉ ገጽታና የባለሙያዎች ስጋትም በዚሁ መረጃም ተካቷል። የወንጀል ህግ ባለሙያዎችና የጸረ ወንጀል ተሟጋቾች እንደሚሉትም በደቡብ አፍሪካ ወንጀለኞች ያለ ፍርሃት ድርጊታቸውን የሚፈጽሙበት ደረጃ ላይ ደርሷልም ይላል። የጸረ ወንጀል ተሟጋቹ የሱፍ አብራምጂ እንዳረጋገጠው የኢትዮጵያ ነጋዴዎች በጆሃንስበርግ ሲቢዲ ኢላማ እየሆኑ መምጣታቸው ከፍተኛ ስጋትን ፈጥሮባቸዋል። የግድያዎቹ መንስኤ በዝርዝር ባይታወቅም የሚከተሉት ነጥቦች እንደ ዋና መነሻ ተደርገው ይነሳሉ። የመጀመሪያው የንግድ ፉክክሩ አንዱ ሲሆን በስኬታማ ነጋዴዎች ላይ የሚሰነዘር ቅናትና ፉክክር ስለመሆኑ ማሳያዎች ናቸው። ሌላው የተደራጀ ወንጀል አንዱ ማሳያ ሲሆን የጥበቃ ገንዘብ ወይም ደግሞ ከዝርፊያ ጋር የተያያዙ የወንጀለኞች ሴራ ስለመሆኑም ሌላው ማሳያ ነጥብ ሆኖም ተቀምጧል። የፖሊስ ድክመት ሌላው ጉዳይ ሲሆን ፖሊስ ከመከላከል ይልቅ ወንጀል ከተፈጸመ በኋላ ምላሽ ሰጪ በመሆኑ ወንጀለኞች ልባም እንዲሆኑም አድርጓቸዋል ማለት ነው። በማጠቃለያና የቀጣይ ስጋቶችም የተቀመጡ ሲሆን የሊምባቡ ዩኒቨርሲቲ ፕሮፌሰር ዊትነስ ማሉሌኬ እንዳሉትም የሰው ልጅ ሕይወት ካሁን በኋላ በቁም ነገር የማይታይበት ደረጃ ላይ መድረሱ የሀገሪቱ ትልቅ ውድቀት ነው ሲሉ ገልጸዋል። በተለይም በደቡብ አፍሪካ የሚንቀሳቀሰው የኢትዮጵያ ማህበረሰብ ከዘረኝነት ባለፈ አሁን ደግሞ በታለሙ የቅጥር ግድያዎች ሰለባ መሆኑ ሁኔታው እጅግ ውስብስብ ያደርገዋልም ሲሉ አክለዋል። እስካሁን በዚህ ድርጊት የተሳተፈ አንድም ተጠርጣሪ በቁጥጥር ስር አልዋለምም ተብሏል። የጋውቲንግ ፖሊስ ምርመራ መጀመሩ ቢገለጽም በሲቢዲ ውስጥ የሚኖሩ ኢትዮጵያውያን ግን አሁንም በከፍተኛ ስጋትና ፍርሃት ውስጥም ይገኛሉ። የሀገሪቱ የጸጥታ አካላት በታጠቁ ኃይሎች ላይ ጥብቅ ቁጥጥር ካላደረጉ እንዲህ ያሉ አሰቃቂ ድርጊቶች የንግድ ማዕከላቱን ወደ የጦር ቀጠናነት ሊቀይሩ ይችላሉ የሚሉ ስጋቶችም ቀጥለዋል። ጋውቲንግ ፖሊስ መግለጫና የደህንነት ባለሙያዎች ሪፖርት አሁንም መረጃዎችን አጠናክሮ እየወጣም ይገኛል።